ሰላም ጤና ይስጥልን ቤተሰብ እንዴት አላችሁ? ዛሬ በድጋሚ በአዲስ ዌብሳይት ተገናኝተናል። ለባራቴክ አዲስ ከሆናችሁ ላይክ እንድታደርጉ ያክብሮት ግብዣዬ ነው። የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ልክ ሊንኩን ስትጫኑ እንደዚህ ነው የሚከፍትላችሁ። ለመመዝገብ ትመጡና ኢሜይላችሁን እዚህ ጋር ታስገባላችሁ። ወረድ ብላችሁ የራሳችሁን ፓስወርድ ታስገባላችሁ። እዚህ ጋር ደግሞ ሴኩሪቲ ፓስወርድ ካስገባችሁ በኋላ ወረድ ብላችሁ ሬጂስተር የምትለውን በመጫን ምዝገባችሁን ታጠናቅቃላችሁ። ልክ ምዝገባችሁን አጠናቃችሁ ወደ ዳሽቦርዱ ስገቡ እንደዚህ ማስታወቂያ ታያላችሁ። የተለያዩ ክሪፕቶ ከረንሲ ዛሬ ያላችሁን ዋጋ እዚህ ጋር ታያላችሁ። ከዛ ግን የምትለውን ስንጫን ባላንሳችንን እናያለን። እዚህ ጋር እንደምትመለከቱት ሁሉም ነገር ዜሮ ነው፣ ቪአይፒም ዜሮ ነው። ስለዚህ ኳንቲፋይ የምትለውን አንድ ጊዜ እንጫናትና ያሉትን ፓኬጆች ስንት ኢንቨስት ብናደርግ ስንት እንደምናገኝ እናያለን። ቪአይፒ ዋንን ለማስከፈት ሚኒመሙ 16 ዩኤስዲቲ ሲሆን 20% እናገኛለን በየቀኑ። ቪአይፒ 2 ጋር ደግሞ ስንመጣ 71 ዩኤስዲቲ ዲፖዚት እናደርግና 21% በየቀኑ ወጪ እናደርጋለን። ለ181 ቀን ይቆያል። ቪአይፒ 3ን ከፈለግን ደግሞ 270 ዩኤስዲቲ ዲፖዚት በማድረግ 22% በየቀኑ ወጪ ማድረግ እንችላለን። ቪአይፒ 4 ከ588 ዩኤስዲቲ ጀምረን ኢንቨስት በማድረግ 24% ወጪ ማድረግ እንችላለን። እንደዚህ እያልን ስንወርድ ቪአይፒ 5 6 7 8 ይልና የዚህ ሳይት የመጨረሻው ቪአይፒ 9 ነው። እሱን ለማስከፈት ከኛ ከ68800 በላይ ዩኤስዲቲ ዲፖዚት በማድረግ 40% በየቀኑ ወጪ እናደርጋለን። I am not a financial advisor። እኔ የፋይናንስ አማካሪ አይደለሁም። እዚህ ጋር ኢንቨስት ስታደርጉ ሪስክ በራሳችሁ ነው የምትወስዱት። ግን ከኔ የሚጠበቀው ምንድነው? ዛሬ ላይ ይሄ ሳይት ይከፍላል አይከፍልም የሚለው ማረጋገጥ ስላለብኝ ቪአይፒ 1 ላይ 16 ዩኤስዲቲ ዲፖዚት አደርጋለሁ። እሱንም ለማድረግ ደግሞ ሆም ጋር ነው ተመልሼ የምመጣው። ልክ ሆም ጋር ከመጣን በኋላ እዚች ጋር ሪቻርጅ ምትላለች። እሷን አንዴ ስንጫናት በሶስት አማራጭ ዩኤስዲቲ ቲአርሲ 20 በቲአርኤክስ እና በዩኤስዲቲ ቢፕ 20 ሪቻርጅ ማድረግ እንችላለን። እኔ በዩኤስዲቲ ቲአርሲ 20 ስለሆነ የምፈልገው እሷን እጫንና እዚህ ጋር ዋሌት አድሬስ ጀነሬት ሲያደርግልኝ ኮፒ አድርጌ ወደ ባይናንስ፣ ወደ ኩኮይን፣ ወደ ትረስት ወዳለኝ ክሪፕቶ ዋሌት ሄጄ ሚኒመሙም ዲፖዚት አድርጌ ተመልሼ እመጣለሁ። እስከዛ ግን ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እንደምትመለከቱት እንግዲህ ሪቻርጅ አድርጌ ተመልሻለሁ። እዚህ ጋር እንደምታዩት ቅድም ዜሮ የነበረው 16 ዩኤስዲቲ ሆኗል። ስለዚህ ኳንቲፋይ የምትለው ዋጋ ተመልሰን እንመጣለን። ከዛ እዚች ጋር መተን ምንድነው የምናደርገው? ክሊክ ቢሎ ቱ ስታርት ኳንቲፋይ የምትለው ቢ ያለች ጋር ኳንቲፊኬሽናችንን እናስጀምራለን። ስንት እንደምናገኝም አብረን እናያለን። ይሄው እንደምታዩት 3.2 ዩኤስዲቲ ሰርቻለሁ ማለት ነው በመጀመሪያው ቀን። ስለዚህ ሆም ጋር መጥቼ ይሄን 3.2 ዩኤስዲቲ ደግሞ ወጪ ማድረግ አለብኝ። እሱን ለማድረግ ቅድም ሪቻርጅ ከምትለው ጎን ዊዝድሮ ምትላለች፣ እሷን አንዴ እንጫናታለን። ይሄው እዚህ ጋር 3.2 ዩኤስዲቲ ያለን። በቲአርሲ 20 ከፈለግን ከ3.2 እንዲሁም ደግሞ በቢፕ 20 ደግሞ ከፈለግን አሁንም እሱን ከ3.2 ጀምረን ማውጣት እንችላለን። ዊዝድሮ አድራሻዬን ከባይናንስ አመጣለሁ። ሴኩሪቲ ፓስወርድን አስገብቼ ኮንፊርም ምትለውን በመጫን ዊዝድሮ አደርጋለሁ። አሁን ወደ ባይናንስ እንሂድና ዩኤስዲቲ ቢፕ 20 አድራሻችንን ይዘን እንምጣ። እንደምትመለከቱት ወደ ባይናንስ መተናል። 381.76 ነው ዲፖዚት ምትለው እንጫናለን። ዩኤስዲቲን እንመርጥለትና ኔትወርካችን ቢኤንቢ ስማርት ቼን ከመረጥን በኋላ እዚች ጋር መተን ኮፒ እናደርጋለን። አሁን ኮፒ ካደረግን በኋላ ቀጥታ ወደ ዌብሳይቱ ነው ተመልሰን የምንመጣው። ከዛ ዊዝድሮ አድሬስ ምትለው ዋጋ ኮፒ አድርገን ያመጣነውን ዋሌት አድሬስ ምን እናደርጋለን? ፔስት እናደርጋለን። አሁን የሚጠበቅብንን ሁሉ ስላሟላን ኮንፊርም የምትለው ነው ምንጫናት። እንደምታዩት ዊዝድሮ ሰክሰስ ብሎናል። ይህንን ካለን ከ2 እስከ 3 ደቂቃ ሊወስድበት ይችላል። እስከዛው ደግሞ እዚች ጋር ኢንቫይት ፍሬንድ የምትላለን ምን ማለት ነው? ጓደኞቻችንን በዚህ ሊንክ ገብተው ኢንቨስት እንዲያደርጉ በመጋበዝ የምናገኘው ኮሚሽን አለ። ዳይሬክት በእኛ ሊንክ ከሚገቡት ላይ ሌቭል 1 ሲባል 12% ኮሚሽን እናገኛለን። ሲቀጥል ሌቭል 2 ደግሞ በሌቭል 1 ስር ገብተው ኢንቨስት ሲያደርጉ 3%፣ እንዲሁም ሌቭል 3 ደግሞ 1% በሌቭል 2 ስር ገብተው ኢንቨስት ሲያደርጉ እናገኛለን። ለዛም እንዲጠቅማችሁ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ከዚህ ዊዝድሮ ያደረግነው 3.2 ዩኤስዲቲ ወደ ባይናንስ አካውንታችን መግባቱን እርግጠኛ ለመሆን ወደ ባይናንስ ተመልሰን መተናል። ከዛ ባክ እንላለን። አሁን ሪፍሬሽ ነው የምናደርገው። ልክ ሪፍሬሽ ስናደርግ እዚህ ጋር እንደምታዩት 3.2 ዩኤስዲቲ ምን እያለ ነው? ፕሮሰስ እየተደረገ ነው። 381.05 ነው ባላንሳችን። ሪፍሬሽ እያደረግን እንጠብቀዋለን። ለባራቴክ አዲስ ከሆናችሁ ግን ላይክ፣ ሰብስክራይብ እንዲሁም ደግሞ ማንኛውንም ሀሳብ አስተያየት ኮመንት ላይ እንድትጽፉልኝ የከበረ ግብዣዬ ነው።
አሁን እዚህ ጋር እንደምትመለከቱት ኮንፊርሚንግ ነበረ ሪፍሬሽ ስናደርግ ኮምፕሊትድ ብሏል። ከላይም USDT ዲፖዚት ሰክሰስፉል ብሎናል። ስለዚህ ባክ እንልና ሪፍሬሽ ስናደርገው 381 የነበረው 384.87 ሆኗል። ስለዚህ የሳይት ዛሬ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ሐሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸሩ መድኃኔዓለም ሰላም ከጤና ያብዛላችሁ። ቸር ቆዩልኝ። ቻው